መንፈሳዊ ጦርነት ስትገጥሙ መጀመሪያ ያለባችሁ ከቤተሰባችሁ ነው። መጀመሪያ ማሰብ ያለባችሁ ዳዊት ጎልያድን ሊገጥም ሲያስብ ጎልያድን ብገጥም ምን አገኛለሁ የሚለው ነው ካልኩሌት ያደረገው። መንፈሳዊን ጦርነት በህይወታችሁ ላይ የምትከፍቱትና መንፈሳዊ ውጊያ ውስጥ የምትገቡት በካልኩሌሽን መሆን አለበት። ሰፈር ውስጥ አንድ ጠንቋይ አለ። ይሄንን ጠንቋይ ካባረርኩ በኋላ ምንድነው ማገኘው የሚለውን ካልኩሌት አድርጉ። ይሄ ኮንማ ገጥሟለሁ አለ። አሁን ዳዊት ጦርነቱን ጀመረ። ኪዳን የሌለው ሰው እንዴት ነው እናንተ ሊያስፈራችሁ? እኔ ገጥሟለሁ አለ እና እሱ ኪዳን የለውም፣ እኔ ኪዳን አለኝ። ያልተገረዘ ነው፣ እኔ ተገረዝኩ ነኝ። ዳዊት መንፈሳዊ ጦርነቱን ከጎልያድ ጋር ሲጀምር ምን ቼክ እንዳደረግ ታውቃላችሁ? ከጎልያድ አጠገብ ማን አለ ብሎ ነው። አሁን በእናንተ ቤተሰብ ውስጥ የእናንተን ቤተሰብ ፋይናንስ የተቆጣጠሩ ክፉ ሰዎችና መናፍስቶችን ምን ይዘንባቸው እንደምን ታውቃላችሁ? ስም፣ ብርቱ የሆነ ስም፣ አሜን፣ ምሽግን ሁሉ የሚሰባብር ስም ሲከተለኝ ከኋላዬ። ዳዊትም ባጠገቡ ለቆሙት ሰዎች እሺ ይህ ፍልስጤማዊ ለሚገድል ከእስራኤልም ተግዳሮት ለሚያርቅ ሰው ምን ይደረግለታል? ምን ማለት ነው ነገራችሁ? መንፈሳዊ ጦርነት ስትገጥሙ መጀመሪያ ያለባችሁ ከቤተሰባችሁ ነው። እና መጀመሪያ ደግሞ ማሰብ ያለባችሁ ምን መሰላችሁ? መጀመሪያ ማሰብ ያለባችሁ ዳዊት ጎልያድን ሊገጥም ሲያስብ አንድ ነገር ነው። እገጥመዋለሁ ብሎ አይደለም የመጣው። ጎልያድን ብገጥም ምን አገኛለሁ የሚለው ነው ካልኩሌት ያደረገው። ውደቅ ፍረስ ከማለቱ በፊት ጎልያድን ካሸነፍኩ አለ ምን አገኛለሁ አላቸው። የማለት መንፈሳዊን ጦርነት በህይወታችሁ ላይ የምትከፍቱትና መንፈሳዊ ውጊያ ውስጥ የምትገቡት በካልኩሌሽን መሆን አለበት። ምን ማለት? ሰፈር ውስጥ አንድ ጠንቋይ አለ። ይሄንን ጠንቋይ ካባረርኩ በኋላ ምንድነው ማገኘው የሚለውን ካልኩሌት አድርጉ። ቤተሰብ ውስጥ ያሉ መሰዊያዎችን ካፈረስኩ በኋላ ምንድነው ማገኘው? ዳዊት ጎልያድን ብገለው አለ ምንድነው ማገኘው ሲል የንጉስ ልጅ ታገኛለህ አሉት። ቀጣይ ስል ምንም አይነት ቢዝነስ ብሰራ መንግስት መሬት ያመቻቻል፣ ታክስ ፍሪ ነህ አሉት። ይሄ ኮንማ ገጥሟለሁ አለ። ይሄ ሁሉ ጥቅም እያለ ሌላው አንቀላፍቷል፣ ለመቅጠም እንኳን የተነሳ የለም። ይሄ ሁሉ ጥቅም እያለ ዳዊት ተነሳ። ይሄ ጥቅም ከተገኘ አደርገዋለሁ አለ። ሄሎ፣ ይሄ ጥቅም ከተገኘ ምን ልዋለሁ? አደርገዋለሁ። ቀጥል። ይሄው አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው? አሁን ዳዊት ጦርነቱን ጀመረ። ኪዳን የሌለው ሰው እንዴት ነው እናንተ ሊያስፈራችሁ? እኔ ገጥመዋለሁ አለ እና እሱ ኪዳን የለውም፣ እኔ ኪዳን አለኝ። ያልተገረዘ ነው፣ እኔ ተገረዝኩ ነኝ። ሄሎ፣ ይሄ ያልተገረዘ ፍልስጤማዊ ማለት እንደው ታውቃላችሁ? እግዚአብሔር አብሮት የሌለው ሰው ነው አላቸው። እኔ ጋር የተገረዝኩ ነኝ። የኪዳን አምላክ አብሮኝ አለ። የሰራዊት ጌታ እግዚአብሔር አብሮኝ አለ። ዳዊት መንፈሳዊ ጦርነቱን ከጎልያድ ጋር ሲጀምር ምን ቼክ እንዳደረግ ታውቃላችሁ? ከጎልያድ አጠገብ ማን አለ ብሎ ነው። ከጎልያድ አጠገብ ሲያይ እግዚአብሔር የለም። ቢኮዝ ጎልያድ አልተገረዘም። ይሄ ያልተገረዘ ፍልስጤማዊ አለ ብቻውን ነው አለ። ሜቢ የእሱ አማልክቶች ጋር ሊሆን ይችላል። እኔ ግን የተገረዝኩ ነኝ። ጦርነቱ ተጀመረ። ክብር ለኢየሱስ ይሁን። ወደ ቁጥር 43 ነው። ወደ ቁጥር 43 ፍልስጤማዊም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? በትር ይዘህ የምትመጣብኝ እኔ ውሻ ነኝን? እሺ። ፍልስጤማዊው እሺ በአምላኮቹ ስም ዳዊትን ረገመው። አስቡት፣ የሆኑ ሰዎችን 40 ቀን አደንዝዟል። አሁን ያ ማደንዘጃ ወይም የእርግማኑ መሳሪያ ዳዊት ጋር የሚሰራ መሰለው እና ሌሎችን 40 ቀን ሽባ አድርጓቸው ዳዊት ጋር መጣና ረገመው። ቀጣይ ምን ተፈጠረ? ቁጥር 45 ጋር ነው። እንደተለመደው ዳዊት ምን አለው? ረገመው። ሌሎቹ ተረግመው ምን ብለዋል? ፈርተዋል። ሌሎቹ ተረግመው ምን ብለዋል? ደንግጠዋል። ሌሎቹ ተረግመው ሸሽተዋል። ቸርች ውስጥ ታውቃላችሁ አይደል? ቸርች ውስጥ በጌታ 10 ዓመት እና 20 ዓመት ነው የምንላቸው ሰዎች ፕሮፌት አቢት አንድ ጠንቋይ መጥቷል። አሁን በቃ ሲደግሙብኝ ነው የሚውሉት። 20 ዓመታቸው ነው በጌታ ተረግመዋል፣ ይሸሻሉ። ተረግመዋል፣ ፍርሃት ውስጣቸው አለ። ዳዊት ጋር ስትመጡስ ረገመው ይላል። በአምላኮቹ ስም ምን አለው? እሺ ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። አንተ ሰይፍ ጭሬ ጦር ይዘህብኝ ትመጣለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም እመጣብሃለሁ። በደንብ ስሙ። አንተ ረግመኸኛል፣ ያለህኝን መሳሪያ በሙሉ ተጠቅመሃል አለው። እኔ ደግሞ የምገጥም ድንጋይ ወይ መሳሪያ የሆነ ነገር ይዤ አይደለም፣ ስም ይዤ ነው የምመጣው።
የእስራኤልን አምላክ ስም ይዤ ነው መጣው። አሜን። አሁን ጦርነቱ መንፈሳዊ እንደሆነ ስለገባው ስም ይዞ ነው የመጣው ዳዊት። አሜን። ጎልያድን ለማሸነፍ ዳዊት ምንድን ነው የተጠቀመው ካላችሁ ብዙዎቻችሁ ድንጋይ ነው የምትሉኝ። አይደለም፣ ስም ነው የተጠቀመው። በማን ስም እመጣብሃለሁ? በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ጎልያድን ሲገጥመው ምን ይዞ ነው የመጣው? ስም። አሁን በእናንተ ቤተሰብ ውስጥ የእናንተን ቤተሰብ ፋይናንስ የተቆጣጠሩ ክፉ ሰዎችና መናፍስቶችን ምን ይዘንባቸው እንደምን ታውቃላችሁ? ስም። ብርቱ የሆነ ስም። አሜን። ምሽግን ሁሉ የሚሰባብር ስም። አሜን። ኃይለኛ የሆነ ስም። አሜን። በላይ በሰማይ በምድር ከምድር በታች ስልጣን ያለው ስም። አሜን። ኢየሱስ የሚባልን ስም ይዘን ነው ጎልያድን የምንገጥመው። ቁጭ በሉ፣ ቁጭ በሉ። መጽሐፍ ቅዱሳችሁ ውስጥ የእግዚአብሔር ስም ማን ነው ብዬ በጠይቃችሁ ብሉይ ኪዳን ላይ ያህዌ ነው የምትሉኝ አይደል? ከዚህ በፊት ያህዌ ስለሚለው ስም ነግሬያችኋለሁ። እንዴት ከትንፋሻችን ጋር እንደሚገናኝ፣ እንዴት ከኤቭሪቲንጋችን ጋር እንደሚገናኝ ነግሬያችኋለሁ። ያህዌ ስም አይደለም። ስም ይመስለናል። ያህዌ ስም አይደለም። ያህዌ እግዚአብሔር ስም ሆኖ አያውቅም። ያህዌ ማለት ትርጉሙን ማለት እንጠቃላችሁ። አንደኛ ያለማንም እርዳታ የሚኖር ማለት ነው። ሁለተኛ የማናውቀው አምላክ ማለት ነው። አንድ ሰው ያህዌ ስትል አምላክ አለ ግን አላውቀውም እያልከኝ ነው። ለዛ ነው አዲስ ኪዳን ጋር መጣንና ያህዌ ኢየሱስ ሆነ። የማይታወቀው አምላክ ስሙ ታወቀ። ጂሰስ ነው ስሙ። yes አልገባችሁም? አሜን። ለዛው ነው በዚህ ስም ብትጸልዩ ያለ በላይ ያለው አባቴ ምን ይለዋል? ያደርገዋል። ለምን ሲባል ኔሙ ታውቋል። አሁን አሜን። ስሙ አሁን ታውቋል። ያ ስም ኢየሱስ ይባላል። አሜን። ከኔ ጋር ናችሁ? የማይታወቅ አምላክ ማለት ነው ያህዌ ማለት የማይታወቅ። ለዛ ነው ሙሴ አንድ ስፍራ ላይ ደረሰና እግዚአብሔር ትልቅ ነው አለና ኦኬ ምን ሊነግረን ነው ብለን ስጠብቅ እኛም አናውቀው ማለት ቢኮዝ ሁሉ ጊዜ ሲጠራው ማላውቀው እያለ ነው የሚጠራው። ትልቅ ነው አለ። ተራራ ሲያንቀጠቅጥ አይቻለሁ፣ ጭስ በጭስ ሲሆን አይቻለሁ፣ ባህር ሲከፈል አይቻለሁ፣ ሁሉን ነገር አይቻለሁ አለ። ትልቅ ነው አለ፣ ግን እኛም አናውቀውም። አስቡት፣ ያን ሁሉ ስታደርግ እንዴት አላወቅከውም? አናውቀውም። ሄሎ ምን አንለውም? አናውቀውም። እና ዳዊት ነገረው፣ በስም እመጣብሃለሁ። ዛሬ በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንዘምትባቸዋለን። አሜን። በዚህ ስም አሜን። እና በዚህ አንተ በተገዳደርከው አምላክ ስም እመጣብሃለሁ። ዳዊት ይሄንን መንፈሳዊ ጦርነት በምንድን ነው ያሸነፈው ከተባለ በስም ስም ይዞ ነው የተነሳው። አሜን። ስም ይዞ ነው የተነሳው። አሜን። በዚህ አጋጣሚ አንድ ነገር ልንገራችሁ። እሺ ቀጥል። አንተ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እሺ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። እሺ እመታሃለሁ፣ ራስህንም ካንተ አነሳለሁ፣ አንገትህን እቆርጣለሁ። የፊልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። በቃ በዚህ ስም እመጣብሃለሁ አለ። በዚህ ስም መምጣት ብቻ አይደለም፣ እዚህ ያለ ያንተ ደጋፊ በሙሉ ዛሬ የሱን ስጋ አሞራ ይበለዋል አለ። የሱን ስጋ ማን ይበለዋል? አሞራ ይበለዋል። ላለፉት ጊዜያት ቸርች ሰነፍ እንድንሆን ሶፍት ለስላሳ ክርስቲያን እንድንሆን ያስተማረችን። ሄሎ ሶፍት ለስላሳ ክርስቲያን እንድንሆን ያስተማረችን። ለስላሳ ክርስቲያን እንድንሆን ምን ማለት እንደሆነ ልንገራችሁ። አንድ ጊዜ አንዲት ሴት ቸርች ፕሮግራም ተካፈለች እና መንፈሳዊ አባቴ አስተማረ። መንፈሳዊ አባቴ ሲያስተምር በነገታው ይመስለኛል ወላጅ አባታቸው ከእንቅልፍ ተነሳ። ልጆቹን በሙሉ ሰበሰባቸው። እዛ ቤተሰብ ውስጥ ያገባ ሰው የለም። እዛ ቤተሰብ ውስጥ ሀብታም ሰው የለም። ተነሳ፣ እዛው ግቢያቸው ውስጥ ያለ አንድ ስፍራ ጋር ሄደ። ቆፈረና ቦትል፣ ይሄ የእንትን ጠርሙስ፣ ይሄ ለስላሳ ምናምን የሚቀመጥበት ጠርሙስ ቦትል፣ ከዛ ቆፍሮ አወጣ። የልጆቹን ስም በሙሉ እዛ ቦትል ውስጥ ከቶ ቀብሮታል፣ ማንም እንዳይነሳ። አባታቸው እግዚአብሔር ላባ ያዕቆብ ጋር ሲሄድ ለላባ ምንድን ያለው? ምን ብሎ ነው ስለ ያዕቆብ ያስጠነቀቀው?
እንዳትነኳኳ አይደለም ያለው በክፉ እንዳትናገረው በክፉ ከተናገርከው ያቺ የተናገርከባት ቀን የመጨረሻ ትሆናለች አስቡት እግዚአብሔር እናንተን ለሚነካ በሙሉ ምላሹ ይሄ ከሆነ እናንተን ለሚነኩ ሰዎች ምላሻችሁ ምንድነው አስቡት እንዳትመታው እንዳትገለው አይደለም ያለው በክፉ እንኳን እንዳትናገረው በክፉ ምን እንዳትለው እንዳትናገረው እና እዚህ ስፍራ አሁን ወደ ጎልያድ ልመለስ እመጣብሃለሁ አለውና ከዛ እንደዚህ ያለው ስመጣብህ ካልሞትክ ጦርነቱን አላቆምም ስመጣብህ ስጋህን አሞሮች ካልበሉት ምን አልመለስም መናፍስቶች ጋርና መናፍስትን የሚያንቀሳቀሱ ሰዎች ጋር ጦርነት ስትገጥሙ የጦርነቱ መጨረሻ መሆን ያለበት እነሱ ሲጨረሱ ነው የጦርነቱ መጨረሻ መሆን ያለበት የእናንተ የ20 ደቂቃ ጸሎት አይደለም የጦርነቱ መጨረሻ መሆን ያለበት ልክ እነሱ ሲቀበሩ ነው ልክ ጎልያድን ገሎት የጨረሳ ሰዓት በቃ ጦርነቱ አልቋል አለ ጠላቶቻችሁ ሁለት እድል አላቸው የመጀመሪያው መሞት ሁለተኛ ሪፔንት ማድረግ ንስሐ መግባት እዚህ መንፈሳዊ ጦርነት ውስጥ ምን ይዞ ነው ዳዊት የተነሳው በዚህ አጋጣሚ አንድ ነገር ልንገራችሁ እያንዳንዱ እርግማን መልስ ይጠብቃል እያንዳንዱ እርግማን 40 ቀን ሙሉ ሲረግሟቸው ከእስራኤል መካከል ተነስቶ ያንን እርግማን ያፈረሰ የለም 40 ቀን ሙሉ ይሰሙት 40 ቀን ሙሉ ይሰሙት በ40ኛው ቀን ግን አንድ ሰው ተረገመ ዳዊት ተረገመው ይላል አይደል ዳዊት መጣና ዝም ብሎ ሰማው አይልም መለሰለት እኔ ያለው እንደ ሌሎቹ አይደለም በሕያው አምላክ ስም እመጣብሃለሁ 40 ቀን ሙሉ ምን ሲደረግ ነበር እየተረገመ ህዝቡ እየሰማኮ ነው በላይፋችሁ ውስጥ የዳንተ ትልቁ ችግር ምን ተቀላችሁ ፋሚሊ አጎታችሁ ሲረግማችሁ ጸጥ ብላችሁ አንቺማ መቼ ማታገቢም አይደል እና ኢሳክስ ምትወጪው በነገታው እህትሽ ደግሟለች በነገታው አክስትሽ ደግሟለች በነገታው ኤቭሪዋን ይደግሟል ከ40 ቀን በላይ ከ6 ወር በላይ ከ1 ዓመት በላይ ትሰማያለሽ እርግማን መፍረስ የሚጀምረው መመለስ ስትጀምሩ ነው አይሳካልህም ሲሉ ስኬት ምን እንደሚመስል በእኔ ነው የምታየው በሉት በዚህ ዓመት ትሞታለህ ሲላችሁ ንገሩት በዚህ ዓመት ያንተን ቀበር ነው አስፈጸመ ነው ከዛ በኋላ ነው ሞተው በሉት ይሄ በሽታ ቢያቆይ 3 ወር ነው ካላችሁት ይሄ በሽታ እኔ ጋር የሚቆየው 3 ወር ብቻ ነው በሉት አልገባችሁም አይ ቲንክ የኛው ግሩፕ አሜን ሄሎ እያንዳንዱን እርግማን መመለስ አለበት እያንዳንዱ እርግማን የእናንተ አሰሪያችሁ ዛሬ ተነሱ ከስራ ሲያባራጭ አይ ከዚህ ድርጅት ከወጣኮ ተራ ነው የምትሆነው ምንም አይነት ነገር እጅ አይገባም ብሎ ንገረው ቀጣይ ድርጅት ተከፍታለሁ አንተ የመጀመሪያው ተቀጣሪ ነው የምትሆነው በሉት እያንዳንዱን እርግማን መልሱት እያንዳንዱን እርግማን ፕራካቶሳሊ ብራዲያና ኮሳተ አሜን እያንዳንዱ እርግማን ዳዊት ያደረገው ነገር ምንድነው እነሱ 40 ቀን በዝምታ ሰምተውታል የማይሰማ አንድ ሰው መጣ በዝምታ እርግማን የሚያስተናግድ አንድ ሰው መጣ ስትናገሩት ይመልስላችኋል ስትረግሙት ይመልስላችኋል እየረገማችሁ ጸጥ ብሎ አይሰማም ይመልስላችኋል መንፈሳዊ ጦርነት ውስጥ በጣም የሚጠቅማችሁ መሳሪያ ምንድነው ስትረገሙ ጸጥ ብላችሁ አትመልሱላቸው ሄሎ መልሱላቸው ምን እርግማንን በቀላል መንገድ ላስረዳችሁ አሌክስ ዚና ቆም እርግማንን በቀላል አማርኛ ላስረዳችሁ ይሄ እርግማን ነው እና ወደሱ ወረወርኩት እስከ ተቀበለ ድረስ ይሰራል ጸጥ እስካለ ድረስ ይሰራል ማድረግ ያለበት ምንድነው መመለስ ከመለሰልኝ ምን እንደሚሆነው ያው እርግማን በዛው እርግማን የምጠመደው እኔ ነኝ ለነሱ መልሱላቸው በዚህ ዓመት ሞታለህ ሲሏችሁ አይ በዚህ ዓመት አልሞትም ቁጭ በሉ አንድ የመንፈስ ባህሪ ልንገራችሁ የጨለማውን ዓለም መንፈስ አሰራር ልንገራችሁ ወደሱ የድህነትን መንፈስ ከላኩ ተልኳል አይደል የድህነት መንፈስ የሆነን ሰው ድሃ እስካላደረገ ድረስ አይመለስም የተላከው የሆነን ሰው ድሃ እንዲያደርግ ነው ድሃ ነው የምትሆነው ብዬ ወደሱ ላኩት እሱ አልቀበልም ካለ የድህነት መንፈስ ወደ ላኪው ነው የሚመለሰው የድህነት መንፈስ
ወደ ላኪው ነው የሚመለሰው። ወደ ላኪው ነው። ራካቶ ሳሊብራዲያና ኮሳቴ አሜን አሜን። የረገሟችሁ ርግማን ወደ እነሱ በሰባት እጥፍ እንዲመለስ ጸልያለሁ። አሜን አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያለሁ። አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያለሁ። ወደ እነሱ ሰባት እጥፍ እንዲመለስ ሰባት እጥፍ እንዲመለስ ጸልያለሁ። አሜን። እና መጽሐፍ ቅዱስ እንደዚህ ይላል። ዳዊት 5 ድንጋዮችን መረጠና አንዱን ወንጭፍ ውስጥ ከተተው። የሰውየው ምን መታው? ወደፊት ወድቆ ምን አለ? ተደፋ ወይም ሞተ። አንዲት ጠጠር አስቡት። አንዲት ጠጠር እናንተ ላይ ወርውሬ እናንተ መግደል አትችልም። አስቡት። ያንን ግዙፍ የሚያክል ሰው ጠጠር ወርውራችሁ እናንተ ትንሽ የጠጠር ከእንትኑስ ፈልጋችሁ ስትወረውሩ አስባችሁታል? አልገደለው። ጠጠሩ አይደለም የገደለው፣ የተጠራው ስም ነው የገደለው። ጠጠሩ ምልክት ነው። ከጠጠሩ በፊት ግን የተጠራ ስም አለ። አንተ በተገዳደርከው በእስራኤል አምላክ ስም እንልብሃል፣ እመጣብሃለሁ። ጎልያድ ምን ገደለው ካላችሁ ጠጠር ሳይሆን የተጠራው ስም። ጠጠሩ ምልክት ነው። ቤተሰቦቻችሁንና የእናንተን ፋይናንስ ያሰሩ ክፉዎች በሙሉ ክፉንም የሚያንቀሳቅሰው ሰው ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን 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 አሜን። ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን አሜን። ፍጻሜያቸው እንዲሆን ጸልያለሁ። ፍጻሜያቸው እንዲሆን ጸልያለሁ። አሜን። ቁጭ በሉ። ራሳችሁን ስታስቡ እንዴት ማሰብ እንዳለባችሁ ልንገራችሁ። ራሳችሁን ስታስቡ ከኔ ጋር ናችሁ። በጊዜው ለጦርነት የወጣው ህዝብ ከ1 ሚሊዮን ይበልጣል። እዛ ጋር ሌላ ሰራዊት አለ፣ እዚህ ጋር ምን አለ? ሌላ ሰራዊት አለ። ጦርነቱ ተጀመረ። 40 ቀን ሙሉ ያ በሚሊዮን የሚቆጠረው ህዝብ በአንድ የእርግማን ስር በአንድ ተራጋሚና በዛ ሰው የእርግማን ስር ናቸው። ስንት ቀን ሙሉ? 40 ቀን። አንድ ሰው መጣ፣ የኔ ላይፍ እንደነዚህ ወንድሞቼ አይሆንም ማለት እንደነዚህ ወንድሞቼ በፍጹም ህይወት አይሆንም። በፍጹም አስቡት። ኢኮኖሚው አሁን ተመቷል ካሏችሁ ድሃ ለመሆን ፍቃደኛ አትሁኑ። የኔ ህይወት አለ ዳዊት እንደነሱ አይሆንም። እነሱ ታስረዋል፣ እኔ ለመታሰር ፍቃደኛ አይደለም። አሜን። አስቡት። ያ ሁሉ ህዝብ ተሰብስቦ ፍቃደኛ ያልሆነው ዳዊት ብቻ ነው። እንደ እብድ ሊቆጥሯችሁ ይችላሉ። ትክክል እንዳልሆናችሁ ሊነግሯችሁ ይችላሉ። ቢኮዝ ሁሉም ሰው የሚኖረው እንደዚህ ነው ይሏችሁ ይችላል። ኖ የኔ ላይፍ እንደዚህ አይደለም። የምታምጹ ሰዎች ሁኑ። እንደዚህ ለመኖር ፍቃደኛ አይደለም። የቤተሰቦችን ህይወት ለመርገም ፍቃደኛ አይደለም። እንደ ህዝቡ ለመኖር እንኳን ፍቃደኛ አይደለም። እንደ ህዝቡ ለመኖር አስቡት። ያ ሰው የመጀመሪያ እርግማን ሰባሪ ሆኖ መጣ። የመጀመሪያ አስቡት። ንጉሱም በዛ እርግማን ስር ለመኖር ፍቃደኛ ነው። 40 ቀን ሆኖታል። 40 ቀን ሙሉ ህዝቡ ታስሯል። ኤቭሪዋን በዛ እንትን ውስጥ ነው። አንድ ሰው ፍቃደኛ አይደለም ማለት አስቡት። ፋዘር ድሃ ነው፣ ማዘር ድሃ ነች። ወንድሞቻችን በሙሉ ድሆች ናቸው። አጎቶቻችሁ ቤት ብትሄዱ ልክ እንደዛው፣ ኤቭሪዋን ጋር ብትሄድ ልክ እንደዛው። ለምን እናንተ ፍቃደኛ ትሆናላችሁ? እንደ ዳዊት በፍጹም ፍቃደኛ አልሆነም። ይሄንን መንፈስ ያምላኬን ስም ይዤ ገጥመዋለሁ። ይሄንን እርግማን ያምላኬን ስም ይዤ ገጥመዋለሁ። ያምላኬን ስም ይዤ ገጥመዋለሁ። አስቡት። እህቶቻችሁ በሙሉ አላገቡም። ያክስቶቻችሁ ልጆች በሙሉ አላገቡም። ያጎቶቻችሁ ልጆች በሙሉ አንድ የወለደ ሰው የለም ወይ? ለምን ፍቃደኛ ትሆናላችሁ? ለምን ፍቃደኛ ትሆናላችሁ? በእናንተ ቤተሰብ ውስጥ አያት፣ ቅድሚያት፣ ኤቭሪዋን በሙሉ ቢጠራ በሙሉ እኮ ነው የምላችሁ ቢጠራ አንድ ታዋቂ ወይም በሆነ ነገር የሚታወቅ ሰው የለም። እንደ ዳዊት ነው መሆን ያለባችሁ። ይሄንን ነገር ሰብሬ መውጣ ሰው ነኝ። ሰብሬም ለመታሰር ፍቃደኛ አይደለሁም። በእንደዚህ አይነት ሁኔታ ለመኖር ፍቃደኛ አይደለሁም። ፍቃደኛ አይደለሁም። ፍቃደኛ አይደለሁም። ፍቃደኛ አይደለሁም። እንደ ቤተሰቤ ለመኖር ፍቃደኛ አይደለሁም። እንደ አብሮ አደጌቼ ለመኖር ፍቃደኛ አይደለሁም። እንደ ከተማው ለመኖር ፍቃደኛ ያንን የምትሰብሩ ሰው ሆነ አለ። የምትሰብሩ ሰው ኢቭን አገልግሎት ጋር ስትመጡ
ባገሎታችሁ እንኳን የሌሎች አገሎት አይነት ተመሳሳይ ፓተር ለመከተል እንዳትሞክሩ። ፍቃደኛ አይደለም። እንደ ዳዊት ነው መሆን ያለው። የመጀመሪያው ሰው ከኔ ጋር ናችሁ። የመጀመሪያው ሰው በቤተሰብ ውስጥ የመጀመሪያ ሰው፣ በምሪቷ ላይ የመጀመሪያ ሰው፣ ሰፈር ውስጥ የመጀመሪያው ሰው፣ በአህጉር ውስጥ የመጀመሪያው ሰው፣ የመጀመሪያ። አሜን 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 አሜን። ቁጭ በል። ዚምባብዌ ውስጥ አሁን በህይወት የሌሉ አንድ ትልቅ እግዚአብሔር ሰው አለ። ባባ ጉቲ ይባላሉ። እና ባባ ጉቲ አሜሪካ ውስጥ የመጽሐፍ ቅዱስ ትምህርት ለመማር ሄዱ። እና እዛ አሜሪካ ውስጥ የመጽሐፍ ቅዱስ ትምህርት ለመማር ሲሄዱ ቤንሰን ኢዳሆሳ እዛው ጠበቃቸው። ሲያይ እሱም ጥቁር ነው፣ ይሄኛውም ጥቁር ነው። አንዱ ዚምባብዌ ነው፣ አንዱ ናይጄሪያዊ ነው። እና ባባ ጉቲ ትምህርቱን በጣም ፈልጎታል፣ መማር ፈልጓል። ከዛ ሁለቱም ከደሃ ሀገር የመጡት ሁለቱም ድሆች ናቸው። እና ፈረንጆች ለባባ ጉቲ እንደዚህ ያሏቸው፣ የዚህ ትምህርት ቤት ለመማር የዶርምና እንደዚህ መክፈል አለባሉት። ከዛ ቤንሰን ኢዳሆሳ እዛ ትምህርት ቤት ውስጥ ትንሽ ወራቶች ሆኗል። ያለውን ገንዘብ በሙሉ ቆጠረ፣ ሰበሰበ። ባባ ጉቲ አንተ እዚህ ተማር፣ እኔ እንደሆነ እኔ ራሴና ከድህነት ነፃ ማውጣው ህዝብ አለኝ ብለው ከአሜሪካ ተነስተው ወደ ናይጄሪያ ሄዱ። እኔ ነፃ ወጥቻለሁ፣ ነፃ ማውጣው ሌላ ህዝብ አለ። የመጀመሪያው አሜን። ሄሎ አንተ እዚህ መቀመጥ ትችላለህ፣ እኔ እመላለሁ፣ እሄዳለሁ። ነፃ ማውጣው ህዝብ አለ። ዛሬ ይሄንን ቀን ስናውጅ እንኳን የተናገርነው ቃል ነው። የብዙ ሺዎች የነፃነት ቀን ብለን ያወጅነው። የብዙ ሺዎች የነፃነት ቀን፣ የናንተ የነፃነት ቀን፣ የናንተ የነፃነት ቀን፣ የነፃነት ቀን፣ የነፃነት ቀን፣ የነፃነት ቀን፣ የነፃነት ቀን። ቁጭ በሉ። ያንቺ የነፃነት ቀን። አሜን አሜን አሜን። በደንብ ስሙ። እንደ ዳዊት አይነት አእምሮ ይኖራችሁ። ለመታሰር ፍቃደኛ ያልሆነ፣ ድሃ ለመሆን ፍቃደኛ ያልሆነ፣ ባሪያ ለመሆን ፍቃደኛ ያልሆነ፣ በምንም አይነት ችግር ውስጥ ከህዝቡ ጋር ተመሳስሎ ለመኖር ፍቃደኛ ያልሆነ። አስቡት፣ ዳዊት ፌስ ያደረገው ችግር ምን አይነት ችግር ነው ልንገራችሁ። ዳዊት በዛ ሰዓት እዛ ስፍራ ሲመጣ አብዛኞቹ የመጽሐፍ ቅዱስ አዋቂዎች እንደሚናገሩ 17 ዓመቱ ነው። ጎልያድ ረጅም ዓመት ያስቆጠረ ሰው ነው። ረጅም ዓመት ያስቆጠረን ችግር የ17 ዓመት ልጅ ነው ብቻውን ፌስ ያደረገው። እድሜያችሁን አታስቡ፣ እድሜያችሁን አታስቡ። ምክንያቱም የእናንተ ቤተሰብ ውስጥ የእናንተ ቤተሰብ ችግር 130 ዓመት ያስቆጠረ ሊሆን ይችላል። ያንዳንዶቻችሁ 150 ዓመት ያስቆጠረ ችግር ሊሆን ይችላል። አያት ቅድሚያት እንደዚህ ያስቆጠረ ሊሆን ይችላል። እሱ አይደለም ወሳኙ፣ ይዛችሁት የምትነሱት ስም ነው ወሳኙ። ያ ስም የ130 ዓመት ታሪክን መቀየር ይችላል። አሜን። የ150 ዓመትን ታሪክ መቀየር ይችላል። አሜን። ትልቁ ነገር የችግሩ እድሜ አይደለም። ትልቁ ነገር ምንድነው? ይዛችሁት የምትነሱት ስም። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።